نشتن وازامسكم نجر حنت ملختي تمثل جن مسحق يتكع انقدكم مو دحريو كنكدينا እንኳን አስመራ የኛ ነው ግን ኢሳያስ እንኳን ከዚህ ነው ሄደው በረከት አብተ ስላሴ ኋላ አማሴን የተባለው ከዚህ የሃም ዘር ሃም ማለት የኩሽ ካም የሚባለው ማለት ነው የኩሽ አባት ኩሸቲክ ምናምን የሚባል ነገር አለ አይደለም የሃም ዘርና ከዛ ደግሞ ሐማሴኖች መጥተዋል ቱርኮች እንትኖች የኤሳው ዘሮች ምናምን ተቀላቅለው ሐማሴን ተባለ ሃምና ሴም ለማለት ነው ሰውአይ አክሱም ዛና ገለመለ ይዙል ኒሩ ኣብ ትግራይ ኒሩ ገናና ኤርትራ ይበጽሕ ኒሩ ሕዘ አስመራ ናህና እዩ ቀይ ባህር አይደለም አስመራም የኛ ነው አስመራ ኬኛ ዝባል ከመስረተልካ ይሕዝ ማለት እና አሁን ኤርትራ ውስጥ አማሴ ምናምን የሚባሉት ከዚህ ከሄዱት ጋር የተቀላቀሉ ናቸው ከኛ ወታደሮች ጋር የተቀላቀሉ ናቸው ማለት ነው እዛ ላይ ሄደው በሚሰፍሩበት ጊዜ አራቱ ጎሳዎች ሲጣሉ አስመራ አሉ በዚህ ደግሞ ባህር በር እንዲጠብቁ ወደ ቀይ ባህር ደግሞ ተላኩ ማለት ነው እነማን ናቸው የኢሳያስ ዘርያ እኛ ሁላችን ለማለት ነው ከነመራ ማለት በኦሮምኛ ይሄ ሁሉ እንደማለት ነው ስለዚህ አስመራ የሚለው ቃል ኦሮምኛ ነው የኦሮምኛ ቃል ነው ግን እነሱ ስለ ትርጉም ስለሌለው በትግርኛ ምን አረጉ መሰለ በትግርኛ የለውም ትርጉም የለውም ምን አረጉ መሰለ ጎግል ላይ ገብተህ ማየት ትችላለህ በኢንዶኔዥኛ ይላል እሺ ፍቅር ማለት ነው ኢንዶኔዥያ ጋር በምን ተአምር እንኳን አስመራ የኛ ነው ብር ነው ኢንዶኔዥያ ጋር ምን ይሄዳል እዚህችን ለመሸሽ እኮ ነው ግን ምንድነው የሁለቱ ወንዶቹ ሲጫረሱ ጎሳዎቹ ተጣልተው ወንዶቹ ሲጫረሱ ሴቶቹ ብቻ ቀሩ እሺ ሴቶቹ ናቸው ኩንመርዩ ይሄ ሁሉ ራሱ የኛ ነው በሚል አስመራ ለሁላችን የሚጠቅም የሁሉም ቦታ እንደማለት ነው አስመራ ማለት የሁሉም ቦታ የሁሉ ከተማ ስለዚህ በትግርኛም የለም አስመራ ትርጉም የለውም በትግርኛ ግን ያው ሊፈጥሩ ይችላሉ አሁን እንግዲህ ሰው እንዳይወስድብን ብለው ይሄ ነው አሁን ኢንዶኔዥያ በርኮስዱ ወተዳሊም ማለት እንዳይወስድብን ብለን ነው ኤርትራውያን ወን ተቆይነም በትግርኛ አስመራ ማለትስ ሲል ንጹህ ትግርኛ ይባይሉ ጾሮይ ትግርኛ ኦኬ አስመረ አስመሩ አስመራ እንታይ ኢና ክንብሎ ማለት እንሽትላን ፈገግ እንተወልኩም ኢለ አክሱሙና ሃናዩ አከሱማ ካብ ዝብል ይመጽኡ እንዲም ዝብሉ ተወሰና ናይ ኦሮምኛ ቃላት ኣለዋን ኣነውን ኣብ ተኸባቢ ስለ ዝነበርኩ ካብኡ ይመጽኡ ይብለና ነይሩ ዝሓለፈ ሽረውን ከምኡ ይብሎ ነይሩ ዓድግራት እውን ኣዳጋራ ዝብል ተራራ ማለት ነው ተራራ የበዛበት ማለት ነው ይብል ነይሩ ሕዘ አስመራአት ይበቃ ሄዶ ኢንዶኔዥያ በእኛ ቋንቋ ፍቅር ማለት ነው መጥቶ እዚህ ያልኖሩ ወይ አልገዙ ወይ ምን እንኳን በፖለቲካ ብዙ አገሮች እየተቆራረጡ ስለሆነ የተቆረጠ ሁሉ ይመለስ ከሚል ሳቢያ አይደለም የሚመለስበትም አለ ግን ይሄ አሁን ቀይ ባህርን እዛ አካባቢ ደግሞ የጥንት ታሪክ ጻፊዎች ሁሉ እንደጻፉት ፈረንጆች ሁሉ ጽፈዋል ቀይ ባህር አካባቢ ኦሮሞዎች ይኖሩ ነበር ይላል ከዚህ ከባሬንቱ ጋርም በተያዘ አመልከት ባሬንቱ ናይ ኦሮሞ እዩ እንዲዝብለው እንታይ ኢሉኩም ትርጉሙ ሰምዑ ወይኩም ኩምሱስ ተተሓዘ ቀይ ባህር ናይ ኦሮሞ እዩ ዝነብረሉ ነይሩ ይብላል የሁለቱ የኦሮሞ ልጆች ቦረናና ባሬንቱ ናቸው ባሬንቱ አውራጃ ይባል ነበር በደርግ ጊዜ አሁን ብሌን እነሱ የሚሏቸው ማበረሰቦች ማለት ነው እዛ ጋር አሁን ጸጉራቸውን ምናቸውን ይሄ ቤኒያመር ምናምን የሚባለውን አይታል ድሮ የነሱ ዘር አሁን እዚህ ጋር እንትን አካባቢ ያሉ ከረዮችን እዚህ ናዝሬት አካባቢ ያሉ ጸጉራቸውን ይሄ በእንትን በቅቤ በምናምን የሚያደርጉ ያሉ የዛ አይነት እዚህ ፈንታሌ ያላልኩ የፈንታሌ አጼ ፈንታሌ ላይ እና አንድ ጎሳ ዝርያ የነበሩ ናቸው እና ኢትዮጵያውያን ናቸው በርግጥ ኢሳያስም ኢትዮጵያዊ ነው ሱም ኢትዮጵያን አንድ ላይ ቀላቅሎ መግዛት ይፈልግ ነበር ይባላል መለስ ዜናዊ ስላልፈለጉ ነው የቆረጧቸው ግን ከዛ በፊት ኢንተረስቱ የነመለስ ኢሳያስ አልነበረም የነጮች የአረቦች ፍላጎት ነው የነበረው እና አንድ መጽሐፍ በጣሊያን ወረራ ጊዜ የአጼ ኃይለ ሥላሴ አማካሪ ጆን ስፔንሰር የሚባል አሜሪካዊ ነበር ጆን ስፔንሰር አንድ መጽሐፍ ጽፏል ኢትዮጵያ አትባይት የሚል በአማርኛ ሲተረጎም ጥርስ የገባች ሀገር ባይት ማለት መብላት በጥርስ መንከስ ነው
እና እየተነከሰች ያለች ኢትዮጵያ ከላይና ከታች ብሎ መጽሐፍ ጽፈዋል። ከታች ኡጋዴን ሶማሌን ይዘው እነ ቱርኮች አረቦች ምናምን እየነከሷት ነው፣ የታችኛው ጥርስ ነው። ከላይ ደግሞ እየመጣ ያለው ኤርትራን ይዘው አረቦችና ወስተርኖች ደግሞ ከላይ ጣሊያን፣ እንግሊዝ፣ እነ ፈረንሳይ፣ ጀርመኖች ምናምን ሆኖ ደግሞ እነሱ ደግሞ ጥርሱንና ኢትዮጵያ እንዴት ነው ጥርስ ውስጥ እየገባች ልትዳመጥ የቀረች አገር አድርጎ ነው የጻፈው ጆን ስፔንሰር። በአማርኛም ተተርጉሟል። መንግስቱ ኃይለማርያም የሚባሉ ተርጓሚዎች ናቸው የተረጉሙት፣ ፕሬዝዳንቱ ሳይሆን ሌላ ተርጓሚ አለ። እና መጽሐፉ አሁን ገበያ ላይ ያለ አይመስለኝም። እና እቺን አገር ለመቁረጥ ሲነሱ ግብጾች ጭምር ማለት ነው ለነ ኢሳያስ ቦታ በመስጠት ለነ ኢሳያስ ጦር መሳሪያ ገዝቶ በመስጠት እነሱም በማዋጋት ውጭ ሀገር ድረስ ለነ መለስም እነ ሶሪያ እነ ምናምን ሁሉ ነበሩበት፣ የነሱ እጅ ነበረበት ማለት ነው። እና በዛ አይነት ሁኔታ የሄደ ነው እንጂ ቀይ ባህርም ሆነ ኤርትራም ሆነ ቦታዎቹም ሆኑ ዘሮቹም ዝርያዎቹም ሆኑ አንድ ነን ማለት ነው። ኤርትራም ናይ ኦሮሚያ ኮይና ከፍ ሕዚ ኦሮሞ ኮይና ከፍ ከመይ ዝበለ መከራ ምዃኑ ረኣይዎ። ሕዚ ንዓና ኣይኮነን ባይዘወይ እንታይ በለ ሃይለ ክትብሉ ፋኖ ስዒሮ ኣዲስ ኣበባ እንተኣትዩ ኦላ እውን ስዒሮ ኣዲስ ኣበባ እንተኣትዩ ዓብይ ሓደጋ ንኢትዮጵያ ንኦሮሞ ከዓ ብፍላይ ዓብይ ሓደጋ ዓብይ መርዚ ዘርእሉ ኣለዉ። እዚኦም ዞም ሕዚ ትርእይዎም ዘለኹም ማለት በቃ እኮ ኢትዮጵያ ናህና እያ ንሕና ኢና ማለት ሰብዋናኣ ንሕና ኢና ነርና። ኢትዮጵያ ጥራሕተ ይኮነስ እንተሎ ኤርትራ እውን ናህና እዩ ናምባል እንዲኦም ከይዶም እኒው እዚዩ ኣብ ሕብረተሰብ ስጋኣት ዘይፈጥርን ኢሎም ኣይደኖ ከመይ እዮም ዘይእርምዎ ናይ ኦሮሚያ ኤሊት ኣይርዳእን። ክእርምዎም ኣለዎም። ከምዚኦም ዝበሉ ስዲ ብላዕ ዝኸዱ ሰባት ታሪክ ዘየንበቡ ታሪክ ዝፈለጡ ዝመስሎም ሰባት እዮም ጀኖሳይድ ዘምፅልካ። ኣብ ልዕሊ ኦሮሚያ ክመፅእ ዝኽእል ሓደጋ ከቢድ ክኾን እዩ። በዓል እዚኦም ተዘይተኣሪሞም በዓል እዚኦም ዝፈጥርዎም ኩሉ ናህና ዝብል ብጣዕሚ ዓብዪ ሓደጋ ሒዙ ዝመፅእ ንሱ ዝተረድእዎ ይመስለንን። ታሪክ እንታይ እዩ ዝብል ሰብ ሞያ ታሪክ ክገልፅዎ ከለዉ ደስ እዩ ዝብል። ናልባሽ ከምዙ ሕዚ ዝገለፁ ዓይነት ኣስሚዐ ሕልናኹም ስፖይል ገይረ ከደ ይደልን ሓደ ፅቡቅ ታሪክ ጋብዘኩም። ብዙሕ ነገር ሲ ኣብ ኤርትራ ሲ ምስ ተጋሩ ኣሕዋትና የድለዉ ኣነ ምስ ተጋሩ ኣሕዋትና ሲ ኣብዚ ኩሉ ኩናት ኣብ ግዜ ባስዕ ተኻይዱ እዩ። ኣብ ግዜ ጥልያን ክመፅለ ተኻዲዱ እዩ። 4 ግዜ ንጥልያን ስዕሮም ባስዕ 500 ወታደራት ናይ ጥልያን መይቶም እዮም። ወቲ ዝዓበየ ጀነራል እውን ተቐቲሉ ኣብ ደጓዓሊ ነይሩ ሃወልቱ። ነዚ ኩሉ ዘካየደ ድማ ኣፄ ዮሃንስ ንጉሰ ነገስቲ ንጉስ ጽዮን እዮም። ንጉስ ኣምሓራ ኣይኮኑን፣ ንጉስ ጽዮን ንጉስ ኣክሱም እዮም። ኣብዚ ድማ ኩሎም ኤርትራውያን ኣቦታት ድማ ናይ ብሓቂ ምስ ተጋሩ ምስ ኣሰኣላ ኮይኖም ድማ ነቲ ኩሉ ኩናት ኣትዮሞ እዮም። ኣብ ሓጎይ ሃይሉ እውን ሓዉ ኦመና ይምልኣስ ኢና ብሓጎይ ኣባባረ እዮም ፅውዕዎ ነይሮም። ራእሲ ኣላ በሃል ምክትሎም እዩ ነይሩ። ኣብ መጨረሽትኡ ግን ናይ ብሓቂ ብነፈርቲ ናይ ብሓቂ እቲ ኩነታት ምስ ተዓወተ ጥልያን እቲ ኩነታት ናይ ብሓቂ በርቲዑ ኣብዚ ኩሉ ታዳዓሊ ኣብዚ ኩሉ ሃገረና ግራም ኣብዚ ኩሉ ከሰላ ኣብዚ ኩሉ ኩናት ናይ ብሓቂ ተጋሩ ኣሕዋትና ምሳና ተሰዊኦም ምሳና ሞይቶም ራእሲ ኣላ መርሕዎ ናይ ብሓቂ ኩናት እዩ ነይሩ። ኣብዚ ግን ተጋሩን ኤርትራውያን ኢና። ኣብዚ ኩሉ ናይ ብሓቂ ኣብ ጉንደት ኮነ ጉራዕ ኮነ ኣብ ኩሉ ድማ ናይ ብሓቂ ኩናት ተኻይዱ። እዚ ምስ መን ኮይና ኢና? ምስ ተጋሩ ኣሕዋትና። ኣፄ ዮሃንስ ንጉሰ ነገስቲ ናይ ኢትዮጵያ መዓስ ነይሮም? ንጉስ ጽዮን እዮም ነይሮም። ኣፄ ዮሃንስ ድማ ታሪክ ምእንቲ ክትፈልጡ ድማ ናይ ብሓቂ ቤተ መንግስቲ ናቶም ኣብ ትልዕል እንዳ ኮሚሳርያት ሓማስን ኣብኡ እንዲ ነይሩ እንዳ ራእሲ ኣሉላ። ራእሲ ኣሉላ ድማ ንኤርትራማ ኣመሓዲሮማ እንዲኦም ኣብ ዓዲ ትግራይ ኮይኖም ረቡዕኒ ሓሙስ ንኸይዶም ኣመሓዲሮማ እንዲኦም። ስለዚ ፍርዲ ቤት ኣብኡ እንዲ ነይሩ።
ስለዚህ ንሕና እቲ ታቦት ናይ ኪዳነ ምሕረት ኣብ ኣስመራ ዘሎ እውን ኣፄ ዮሃንስ እንዲም ዓዚዞም ቤተ ክርስቲያን ናይ ኪዳነ ምሕረት ናይ ማርያም ክስራሕ ዓዚዞም ብተግባር ከዓ ኣብ ግብሪ ደው ዓለው ከዓ ርእሲ ኣሉላ እቶም ሽማግሌታት ድማ 3 ደቂ ትግራይ 3 ኤርትራውያን ናይ ብሓቂ ናይቲ ቤተክርስትያን ኣመሓደርቲ ኮይኖም ትርስቲ ግን ርስቲ 4 ኣስመራ እዩ ስለዚ ንሕና ኣሕዋት ኢና ፀኒሕና ሓንሳ ኢና ፀኒሕና